አልኬሚስቱ ክፍል 2 ብላቴናው ለክሪስታል ነጋዴው ወር ገደማ ሰራለትና ስራው የሚያስደስተው አይነት ስራ ለመሆኑን ተረዳ። ነጋዴው ከገንዘብ መክፈያው ጀርባ ሆኖ ቀኑን ሙሉ ብላቴናውን ክሪስታሎቹን በጥንቃቄ እንዲይዛቸው እንዳይሰብራቸው ለማስጠንቀቅ ሲያጉተመትም ይውላል። ብላቴናው እዚህ ያቆየው ምንም እንኳን ነጋዴው ነዝናዛ ቢጤ ቢሆንም ለሱ ያለው ቀረቤታ ጥሩ መሆኑ ነው። ብላቴናው በየሸጠው ክሪስታል ጥሩ ጉርሻ ስለሚቀበል ገንዘብ ማጠራቀም ጀምሯል። ዛሬ ጠዋት ሂሳቡን አሰላ። እንደ ሰሞኑ በየቀኑ እንኳን ቢሰራ ጥቂት በጎች ለመግዛት አመት ያስፈልገዋል። ለክሪስታሎቹ ማሳያ ሳጥን ልሰራላቸው ፈልጋለሁ አለው ብላቴናው ነጋዴውን። እደጅ አስቀምጠ ነው በኮረብታው ስር የሚያልፉትን ሰዎች መሳብ እንችላለን። ኖሮኝ አያውቅም ነጋዴው መለሰለት። ሰዎች ሲተላለፉ ይጥሉትና ክሪስታሎቹ ይሰባበራሉ። አየህ፣ በጎቼን ሳሰማራ እባብ ቢያጋጥመኝ አንዳቸው ሊሞቱብኝ ይችላሉ። ነገር ግን የበጎችና የእረኞች ህይወት ሁሌም እንደዚሁ ነው። ነጋዴው 3 ክሪስታሎችን መግዛት ወደሚፈልገው ገዢ ዞረ። አሁን ከመቼውም ጊዜ የበለጠ ገበያ ኖሮታል። የኮረብታው መንገድ ከታንጌር ዋነኛ መስህቦች አንዱ የነበረበት የጥንቱ ዘመን የተመለሰ ሁሉ ይመስለዋል። ንግዳችን ተሻሽሏል አለው ብላቴናውን ገዢው ከሄደ በኋላ። የኔ ገቢ ከፍ ብሏል። አንተም በቅርቡ ወደ በጎች መመለስ ትችላለህ። ከዚህ በላይ ምን አስመኘ? ለንግሮቹ ምላሽ መስጠት ስላለብን ነው አለው ብላቴናው ያለውን ማለት ሳያስብ። ነጋዴው አረጋዊውን ንጉስ አግኝቷቸው አያውቅም። ለእገዛ የመመረጥ መርህ ይባላል የጀማሪ እድል። ምክንያቱም ህይወት ዕጣ ፈንታን እንድታሳካ ትፈልጋለች ብለዋል አረጋዊው ንጉስ። ሆኖም ነጋዴው ብላቴናው ያለው ገብቶታል። ከመነሻው የብላቴናው ወደ መደብሩ መምጣት በራሱ ንግር ነበር። ቀስ በቀስ ገንዘብ ካዝናውን እየሞላው ሲመጣ ደግሞ ብላቴናውን መቅጠሩ የሚያጸጽተው አልሆነም። ክሪስታሎቹ አይሸጡም ብሎ ለብላቴናው ቃል የገባለት ጉርሻ ትልቅ በመሆኑ አሁን ብላቴናው የማይገባውን ክፍያ እያገኘ እንደሆነ ግን ተሰምቶታል። ደግሞም ቶሎ ወደ በጎቹ ይሄዳል ብሎ አስቦ ነበር። ወደ ፒራሚዶቹ ለምን መሄድ ፈለግህ ሲል ጠየቀው፣ የማሳያ ሳጥኑን ሐሳብ ለማረሳሳት። በየጊዜው ስለነሱ ሰማ ስለነበር ብሎ መለሰ ብላቴናው ስለ ህልሙ ምንም ሳያነሳ። ድብቁ ሀብት አሁን ስሜት የሚጎዳ ትዝታ ሆኖበታል። ስለዚህም እሱን ላለማሰብ ይሞክራል። ፒራሚዶቹን ለማየት ብቻ ሲል በረሃውን የማቋረጥ የሚፈልግ ሰው አጋጥሞኝ አያውቅም አለ ነጋዴው። እነሱ እኮ የድንጋይ ክምር ናቸው። አንተም ጓሮ ልትሰራቸው ትችላለህ። የመጓዝ ህልም ኖሮ አያውቅም ሲል ብላቴናው ነጋዴው ወደ መደብሩ ወደ ገባው ገበያተኛ ሄደ። ከ2 ቀናት በኋላ ነጋዴው ብላቴናውን ስለማሳያው ሳጥን አወራው። ለውጥ ብዙም አልወድም አለው። እኔ እናንተ እንደ ባለጸጋው ሐሰን አይደለንም። እሱ ሲገዛ ስህተት ቢሰራ ኪሳራው ብዙም አይጎዳውም። እኛ ግን በስህተታችን ምክንያት እንማቀቃለን። እውነቱን እኮ ነው ብሎ አሰበ ብላቴናው በሐዘኔታ። ማሳያው የሚያስፈልገን ለምን ይመስላል? በፍጥነት ወደ በጎቼ መመለስ ፈልጋለሁ። እድል በቀናችን ሰዓት እድላችንን መጠቀም አለብን። እሷ ልትረዳን የምትሰራውን ያህል እኛም በመስራት ልናግዛት ይገባል። ለእገዛ የመመረጥ መርህ ይባላል፣ ወይም የጀማሪ እድል። ነጋዴው ለአፍታ ዝም አለ። ከዚያም እንዲህ አለ። ነቢያችን ቁርአንን ሰጡን። በህይወት ዘመናችን ልናከናውናቸው የሚገቡንን 5 ግዴታዎችም ተውልን። ከእነዚህ ዋነኛው በአንድ አምላክ ማመን ነው። ሌሎቹ በቀን 5 ጊዜ መጸለይ፣ በረመዳን ወራት መጾም፣ ለድሆች መመጽወት። እዚሁ ላይ አቆመው። ስለ ነቢዩ ሲናገር አይኖቹ በእንባ ተሞሉ። ሃይማኖተኛ ሰው ነው። ትዕግስት ባይኖረውም ከሙስሊም ህግ ጋር ተስማምቶ መኖር ይፈልጋል። 5ኛው ግዴታ ምንድን ነው? ጠየቀ ብላቴናው። በቀደም ዕለት የመጓዝ ህልም ኖሮ አያውቅም ብለኸኝ ነበረ መለሰ ነጋዴው። የእያንዳንዱ ሙስሊም 5ኛው ግዴታ ቅዱስ ጉዞ ነው። በህይወታችን ቢያንስ አንድ ጊዜ ቅድስት መዲናችንን መካን መጎብኘት እንገደዳለን። መካ ከፒራሚዶቹም በጣም ትርቃለች።
ወጣት እያለሁ መኝ የነበረው በቂ ገንዘብ ሰብስቤ ይህችን መደብር መክፈት ነበር። አንድ ቀን ሀብታም ሆኜ ወደ መካ መሄድ የምችል የሚመስለኝ ነበር። ገንዘቡን ሳገኝ ይህን መደብር በአደራ የምሰጠው ሰው አጣሁ። ክሪስታሎች ጥንቃቄ የሚፈልጉ እቃዎች ናቸው። በዚያው ጊዜ ሰዎች በመደብሬ በኩል እያለፉ ወደ መካ ይጓዛሉ። አንዳንዶቹ ሀብታሞች በመሆናቸው በህብረት ነው ግመሎቻቸው ላይ ተቀምጠው አገልጋዮቻቸውን አስከትለው ይሄዳሉ። አብዛኞቹ ተጓዦች ግን ከኔ የባሱ ድሆች ነበሩ። መካ የሄዱ ሁሉ በመሄዳቸው ይደሰታሉ። የጉዟቸውን ትዕምርቶች በቤቶቻቸው በሮች ላይ ያደርጋሉ። ከእነዚህ መሃል አንዱ የሆነው ጫማ ሰፊው መካ ለመድረስ ዓመት ያህል በበረሃ ውስጥ ተጉዟል። ነገር ግን ታንጊየር ቆዳ ለመግዛት እንደ መንከራተት የሚያደክመኝ የለም ይላል። ታዲያ አሁን መካ ለምን አትሄድም? ብላቴናው ጠየቀው። በህይወት ያቆየኝ ስለ መካ ማሰቤ ነው። እሱ ነው ሁሉ ነገር ተመሳሳይ በሆነብኝ ዘመን ከእነዚህ አፍ የለሽ ክሪስታሎች ጋር ምሳና ራቴን መቀየሪያ በሌለው አስቀያሚ ሻይ ቤት እየተመገብኩ እንድቆይ ረዳኝ። ህልሜን እውን ከሆነ በኋላ በህይወት የምቆይበት ምክንያት እንዳላጣ ሰጋለሁ። አንተ ስለ በጎችና ስለ ፒራሚዶች ታልማለህ። አንተ ግን ከኔ ትለያለህ። ምክንያቱም ህልሞችህን እውን ማድረግ ትፈልጋለህ። እኔ ስለ መካ ማለም ብቻ ነው የምፈልገው። በረሃውን ስለማቋረጥ፣ የቅድስት አለት አደባባይ ጋር ስለመድረስ፣ እሱንም ከመዳሰሴ በፊት በዙሪያው 7 ጊዜ ስለመዞር 1000 ጊዜ አስቤያለሁ። ከጎኔና ከፊቴ ስለሚሆኑ ሰዎች፣ ስለምንለዋወጣቸው ሐሳቦችና ስለ ጸሎቶቻችን ብዙ ጊዜ አስቤያለሁ። ሆኖም እንዳያስከፋኝ ስለምፈራ ሳልመው መኖር መርጫለሁ። የዚያኑ ቀን ነጋዴው ማሳያውን ሳጥን ይሰራ ዘንድ ለብላቴናው ፈቀደለት። የሁሉም ሰው ህልም በተመሳሳይ መንገድ እውን አይሆንም። ሌሎች 2 ወራት አለፉ። ማሳያው መደርደሪያ ብዙ ገዢዎችን ወደ መደብሩ ሳበ። ብላቴናው በተጨማሪ 6 ወራት ከሰራ ወደ ስፔን ተመልሶ 60 በጎች እንደገናም 60 በጎች መግዛት እንደሚችል ገመተ። ከዓመት ባነሰ ጊዜ የበጎቹን ቁጥር እጥፍ ያደርሳል። ከዚያም አሁን ባዕድ ቋንቋቸውንም ስለሚናገር ከአረቦች ጋር በጋራ መነገድ ይጀምራል። ገበያ ውስጥ ከእንቅልፍ ከነቃበት ማለዳ ወዲህ ኡሚምና ቱሪም አልተጠቀመባቸውም። ምክንያቱም መካ ለነጋዴው የራቀችውን ያህል ግብፅም ለእሱ ሩቅ ህልም ሆናለች። ለማንኛውም አሁን በስራው ደስተኛ ሆኗል። የሚያስበውም ስኬታማ ሆኖ የታሪፋን መሬት መልሶ ስለሚረግጥበት ጊዜ ብቻ ነው። ምንጊዜም የምትፈልገውን ነገር ምንነት ማወቅ አለብህ ብለውታል አረጋዊው ንጉሥ። የሚፈልገውን አውቆታል። እሱንም ለማግኘት እየተጋ ነው። በዚህ ባዕድ ምድር መርጋት፣ ከሌባ ጋር መገናኘት፣ 1 ሳንቲም ሳያወጣ የመንጋውን ቁጥር እጥፍ ማድረስ ይሆናል የእሱ ድብቅ ሀብት። በራሱ ይኮራል። ክሪስታል ለመሸጥ መዋዋልንና ንግግር የለሹን ቋንቋ የመሳሰሉ ጠቃሚ ትምህርቶችን ቀስሟል፣ ስለ ንግሮችም ጭምር። አንድ ከሰዓት በኋላ የሆነ ሰው ኮረብታው ላይ ተቀምጦ ኮረብታውን ወጥቶ እንዲያደክሞት የሚጠጣ ነገር ባለማግኘቱ ነጋዴውን አናገረው። ወደ ኮረብታው ለሚወጡ ሰዎች ሻይ እንሽጥላቸው። ምን እዚህ ሰፈር ሁሉም ባለ ሻይ ቤት ነው አለ ነጋዴው። እኛ ግን ሻዩን በክሪስታል ብርጭቆዎች መሸጥ እንችላለን። ሰዎች ሻዩን ይወዱልናል፣ ብርጭቆዎቹንም የመግዛት ፍላጎት ያድርባቸዋል። ውበት ትልቁ የሰዎች አማላይ ኃይል መሆኑን ሰምቻለሁ። ነጋዴው አልመለሰለትም ነበር። ሆኖም የዚያኑ ቀን ከሰዓት ጸሎቶቹን ካደረሰና መደብሩን ከዘጋ በኋላ ሁቃህ የሚባለውን ያንን አረቦቹ ሲጠቀሙበት ያየውን አስገራሚ ፒፓ ሊያጋራው ብላቴናውን ጋበዘው። ምንድነው የምትሻው? ጠየቀ ነጋዴው። ነግሬያለሁ እኮ መልሼ በጎቼን መግዛት እፈልጋለሁ። ስለዚህም ገንዘብ ማግኘት አለብኝ። ነጋዴው ሁቃሁ ውስጥ አዳዲስ ከሰሎች ጨመረበትና በኃይል ሳበለት። በዚህ መደብር 30 ዓመት በላይ ሰርቻለሁ። መጥፎውን ከጥሩ ክሪስታል መለየት እችላለሁ። ስለ ክሪስታል የማላውቀው የለም። ቅርጾቹንም ባህሪያቱንም አውቃቸዋለሁ። ሻይ በክሪስታል ከሸጥን መደብሩ መስፋፋቱ ነው። ታዲያ ይሄ ጥሩ አይደለም? ካለሁበት ሁኔታ ጋር ተላምጃለሁ። አንተ ከመምጣትህ በፊት ወዳጆቼ በኪሳራም ይሁን በብልጽግና ሲለዋወጡ፣ እኔ ግን እዚህ ተመሳሳይ ስፍራ ምን ያህል ጊዜ እንዳሳለፍኩ እያሰብኩ ነበር። አሁን ያን ያህል መጥፎ እንዳልሆነ ገብቶኛል። መደብሩ ሁሌም እንዲሆን በምፈልገው መጠን ነው ያለው።
ምንም ነገር መለወጥ አልፈልግም። ምክንያቱም ለውጥን እንዴት መቀበል እንደምችል አላውቅም። ኑሮዬን ለምጄዋለሁ። ብላቴናው ምን መናገር እንዳለበት አላወቀም። ነጋዴው ቀጠለ። አንተ እውነተኛ በረከቴ ነህ። ዛሬ ከዚህ በፊት ያላየሁትን ነገር ተረዳሁ። ችላ የተባለ ቡራኬ እርግማን ይሆናል። በሕይወቴ ሌላ ነገር አልፈልግም። አንተ ግን ወደ ብልጽግናና ፈጽሞ ወዳላየኋቸው አድማሳት እንዳያስገደድከኝ ነው። አሁን አየኋቸው። አማራጮቼ እንዴት ብዙ እንደሆኑ ተረዳሁ። ከመምጣት በፊት ከተሰማኝ የከፋ ነገር እየተሰማኝ ነው። ምክንያቱም ልፈጽማቸው የሚገቡ ነገሮችንና ላከናውናቸው ግን አለመፈለጌን ማወቄ ነው። ለታሪፋው ዳቦ ጋጋሪ ምንም ከመናገር መቆጠቤ ደግ ነበር ሲል አሰበ ብላቴናው። ጀንበር መጥለቅ ስትጀምርም ፒፓውን እየተቀባበሉ ማጨስ ቀጥለዋል። የሚያወሩት በአረብኛ ነበር። በዚህ ደግሞ ብላቴናው ኩራት ተሰምቶታል። በጎቹ ስለዚህ ዓለም ማንኛውንም ነገር ሊያስተምሩት እንደሚችሉ የሚያምንበት ጊዜ ነበረ። አረብኛ ግን ፈጽሞ ሊያስተምሩት አይችሉም ነበር። ነጋዴውን እያሰበ በዚህ ዓለም ላይ በጎቼ ሊያስተምሩኝ የማይችሏቸው ሌሎች ነገሮችም ሳይኖሩ አይቀሩም ብሎ አሰላሰለ። አሁን የሚያደርጉት ነገር ቢኖር ምግብና ውሃ መፈለግ ብቻ ነው። ደግሞም እኔ እየተማርኩባቸው እንጂ እነሱ እያስተማሩኝ አልነበሩ ይሆናል። መክቱብ አለ ነጋዴው በመጨረሻ። ምን ማለት ነው? ይህን ለመረዳት አረብ ሆነህ መወለድ ነበረብህ መለሰለት። ምናልባት በእናንተ ቋንቋ ተጽፏል እንደማለት ይሆናል። ሁቃሁ ውስጥ ያለውን ከሰል እየቆሰቆሰ ሻይ በክሪስታል መሸጥ መጀመር እንደሚችል ነገረው። አንዳንዴ ወንዙን መገደቢያ መላ ይጠፋል። ሰዎች ኮረብታውን ወጡ። ጫፍ ሲደርሱ ደከማቸው። ሆኖም መንፈስ ወስጋ የሚያድስ የሜንታ ሻይ የሚሸጥበት የክሪስታል መደብር ተመለከቱ። በቆንጆ ቆንጆ የክሪስታል ብርጭቆዎች የሚሸጠውን ሻይ ለመጠጣት ወደ መደብሩ ገቡ። ሚስቴ እንዲህ ያለውን ነገር ፈጽሞ አስበው አታውቅም አለና አንደኛው ክሪስታሎችን ገዛ። ያን ዕለት ማታ ቤቱ የጋበዛቸው እንግዶች በክሪስታሎቹ ይደነቁለታል። ሌላኛው ሰውዬ በክሪስታል ብርጭቆ የቀረበ ሻይ ምንጊዜም ጣፋጭ ነው፣ ምክንያቱም ክሪስታሉ መዓዛውን ያቆየዋል ብሎ ተናገረ። ሶስተኛው ሰው ደግሞ ምትሃታዊ ኃይል አለው ተብሎ ስለሚታመን በምስራቃውያን ዘንድ ሻይን በክሪስታል ብርጭቆ መጠጣት የተለመደ እንደነበረ ገለጸ። ብዙም ሳይቆይ ዜናው ተሰራጨ። አያሌ ሰዎችም በጥንቱ ንግድ ላይ አዲስ ጣዕም የፈጠረውን መደብር ለማየት ወደ ኮረብታው በብዛት ይወጡ ጀመር። ሻይ በክሪስታል ብርጭቆ የሚሸጡ ሌሎችም መደብሮች ተከፍተዋል። እነሱ ግን የኮረብታው ጫፍ ላይ አልነበሩም። ስለዚህም የረባ ገበያ አልነበራቸውም። ኋላ ላይ ነጋዴው 2 ተጨማሪ ሰራተኞችን ለመቅጠር ተገደደ። ከክሪስታሎቹ ጋር ብዙ ሻይ ቅጠል ማስመጣትም ጀመረ። መደብሩም አዲስ ነገር በተጠሙ ወንዶችና ሴቶች የሚፈለግ ሆነ። በዚህ ሁኔታም ወራት ተቆጠሩ። ብላቴናው ጎህ ከመቅደዱ በፊት ነቃ። እግሩ የአፍሪካን አፈር ከረገጠ 11 ወር ከ9 ቀናት ሆነው። ለዚህ ቀን ብሎ የገዛውን ናይለኑን ነጭ የአረብ ልብሱን ለበሰ። ጥምጣሙን በወጉ አደረገና እንዳይፈታበት ከግመል ቆዳ የተሰራውን ቀለበት ከጥምጣሙ በላይ አጠለቀ። ሰንደል ጫማዎቹን ተጫምቶ በጸጥታ ደረጃዎቹን ወረደ። ከተማዋ ገና እንዳንቀላፋች ናት። ለራሱ ሳንድዊች አዘጋጀና በክሪስታል ብርጭቆ ትኩስ ሻይ ጠጣ። ከዚያ ፀሐይ ባረፈበት መግቢያ መውጫ ላይ ሁቃሁን እያጨሰ ተቀመጠ። የሚያጨሰው በጸጥታ ነው። ስለምንም ነገር ሳያስብ የበረሃውን ጠረን ተሸክሞ የሚመጣውን ንፋስ እያዳመጠ አጭሶ ሲጨርስ እጁን ወደ አንደኛው ኪሱ ሰደደ። ከኪሱ ስላወጣው ነገር እያሰበ ለጥቂት ሰከንዶች ባለበት ቆየ። የገንዘብ ማዕት ነበር። 120 በጎችና የመመለሻ ትኬት ለመግዛት እና ሸቀጦችን ከአፍሪካ ወደ ሀገሩ የሚያስገባበት ፈቃድ ለማውጣት የሚበቃ ገንዘብ። ነጋዴው ነቅቶ መደብሩን እስኪከፍት በትዕግስት ጠበቀው። ከዚያ ሁለቱም ሻይ ሊጠጡ ሄዱ። ዛሬ መሄዴ ነው አለ ብላቴናው። በጎች መግዛት የምችልበት ገንዘብ አለኝ። አንተም መካ ለመሄድ የሚያስፈልግህ ገንዘብ አለ። ሽማግሌው ነጋዴ ምንም አላለም። ቡራኬን ትሰጠኛለህን? ጠየቀው ብላቴናው። ረድተኸኛል። ሰውየው ቃል ሳይተነፍስ
ሻዩን ማዘጋጀት ቀጠለ። ከዚያ ወደ ብላቴናው ዞረ። እኮራብሃለሁ አለው። ክሪስታል መደብሬ ውስጥ አዲስ ስሜት ዘርተሃል። ሆኖም እኔ ወደ መካ እንደማልሄድ ታውቃለህ። ልክ አንተ በጎችን እንደማትገዛ እንደምታውቀው። ማን ነገረህ? ጠየቀ ብላቴናው እየተገረመ። መክቱብ አለ ክሪስታል ነጋዴው። ከዚያም ብላቴናውን መረቀው። ብላቴናው ወደ ክፍሉ ገብቶ ንብረቶቹን ሸካከፈ። 3 ከረጢት ሞሉ። እየወጣ ያለ በክፍሉ ጥግ ላይ አሮጌዋን የእረኝነት ቦርሳውን አያት። ለረጅም ጊዜ አስታውሳት አያውቅም። ጃኬቱን ለተቸገረ ሰው ለመስጠት አስቦ ከቦርሳው ውስጥ ሲያወጣ 2 ድንጋዮች ወለሉ ላይ ወደቁ። ኡሪምና ቱሚም አረጋዊውን ንጉሥ አስታወሱት። ስለ እርሳቸው ካሰበ ረጅም ጊዜያት ማለፉን ሲያስተውል ተደነቀ። ለዓመት ያህል ገንዘብ አጠራቅሞ ወደ ስፔን ስለመመለስ ብቻ እያሰበ ያለመታከት ሲሰራ ነበር። ማለምህን አትተው ብለውት ነበር አዛውንቱ ንጉሥ። ንግሮቹን ተከተል። ብላቴናው ኡሚምና ቱሪምን አነሳቸው። አሁንም አረጋዊው ንጉሥ አጠገቡ እንዳሉ ተሰማው። ለዓመት ያህል ለፍቷል። ንግሮቹ የሚያሳዩት አሁን የመሄጃው ጊዜ መሆኑን ነው። ወደ ሀገር የምመለሰው በፊትም መሰራው የነበረውን ነገር ለመስራት ነው ሲል አሰበ ብላቴናው። በጎቹ አረብኛ ባያስተምሩኝም፣ ሆኖም በጎቹ ከዚህ ይበልጥ የሚጠቅም ነገር አስተምረውታል። ሁሉም ሰው የሚረዳው የዓለም ቋንቋ መኖሩን፣ ብላቴናው መደብሩን ለማሻሻል ይጠቀምበት የነበረውን ቋንቋ፣ የመሻትና በፍቅርና በዓላማ የተሳኩ ንግሮች ቋንቋ፣ እንዲሁም ያመኑበትንና የቋመጡለትን ነገር የመፈለግ ሂደት አንድ አካል ነው። የታንጊየር ባዕድ ከተማነት አክትሟል። እሷን መያዝ እንደቻለው ሁሉ ዓለምንም መቆጣጠር እንደሚችል ተሰማ። አንድ ነገር ስትፈልግ ዓለም ሁሉ ሊያግዝ ይነሳል ብለዋል አረጋዊው ንጉሥ። ነገር ግን ንጉሱ ስለመዘረፍ ወይም መጨረሻ ስለሌላቸው በረሃዎች ወይም ህልሞቻቸውን እያወቁ ሊያሳኳቸው ስለማይፈልጉ ሰዎች አልነገሩትም። ፒራሚዶቹ ተራ የድንጋይ ካቦች መሆናቸውን ወይም ማንም ሰው ጓሮ ሊያቆማቸው መቻሉንም ቢሆን ንጉሱ አልነገሩትም። ረስቶት ያልጠቀሰውም ነገር አለ። በቁጥር ከነበሩ የሚበልጡ በጎችን የምትገዛበት ገንዘብ ካለ ልትገዛ ይገባል። ብላቴናው ቦርሳውን ከጓዙ ጋር ቀላቀለው። ደረጃውን ሲወርድ ነጋዴው ጸጉረ ልውጥ ጥንዶችን ሲያስተናግድ፣ 2 ሌሎች ተጠቃሚዎች በክሪስታል ብርጭቆዎች ሻይ እየጠጡ በመደብሩ በኩል ሲያልፉ ተመለከተ። በዚህ ማለዳ ዛሬ የታየው እንቅስቃሴ ከሌላው ቀን የተለየ ነው። በቆመበት ስፍራ እያለ የነጋዴው ጸጉር ከአረጋዊው ንጉሥ ጸጉር ጋር በጣም እንደሚመሳሰል ለመጀመሪያ ጊዜ አስተዋለ። ታንጊየር በመጣበት በመጀመሪያው ቀን የሚበላውም የሚጠጋበትም በሌለ ሰዓት ያየውን የከረሜላ ሻጩን ፈገግታ አስታወሰ። ያ ፈገግታ ራሱ ከሽማግሌው ፈገግታ ጋር በጣም ይመሳሰላል። ንጉሱ እዚህ የነበሩና አሻራቸውን ጥለው ያለፉ ይመስላል ብሎ አሰበ። ነገር ግን ከእነዚህ ሰዎች አንዳቸውም ንጉሱን አግኝተዋቸው አያውቁም። በሌላ በኩል ደግሞ እሳቸው ጣፈንታውን ሊያሳካ የሚሞክረውን ሰው ሁሉ ለመርዳት ሁሌም እንደሚገለጡ ተናግረዋል። ክሪስታል ነጋዴውን ሳይሰናበት ሄደ። እዚያ ካሉት ሌሎች ሰዎች ጋር መላቀስ አልፈለገም። ሀገሩንና የተማራቸውን መልካም ነገሮች ሁሉ ጥሎ መሄዱ ነው። ሆኖም የበለጠ በራስ በመተማመን መንፈስ ተሞልቷል። ዓለምን መግዛት እንደሚችል አይነት ሁሉ ይሰማዋል። ነገር ግን ድጋሚ በጎቼን ልንከባከብ ወደማውቃቸው መስኮች መመለሴ ነው። ይህንን ለራሱ የተናገረው በእርግጠኝነት ነበር። ሆኖም በውሳኔው ደስተኛ ሆኖ አልቆመም። ዓመቱን ሙሉ የለፋው ህልሙን እውን ለማድረግ ነበር። ያ ህልሙ ግን ከደቂቃ ደቂቃ አስፈላጊነቱ እየቀነሰ መጥቷል። ምናልባት እንግዲህ ያ የእውነት ህልሙ ባይሆን ነው። ማን ያውቃል? እንደ ክሪስታል ሻጩ መሆን ይሻል ይሆናል። ወደ መካ ለመሄድ ሲፈልጉ ብቻ መኖር ብሎ አሰበ። ራሱን ለማሳመን እየሞከረ ኡሪምና ቱሚምን በእጁ ሲይዛቸው ግን ድንጋዮቹ የአረጋዊውን ንጉሥ ብርታትና ፈቃድ አስተላለፉበት። በአጋጣሚ በልጁ ግምት ንግርም ሊሆን ይችላል። ታንጊየር የመጣ የመጀመሪያው ቀን የገባበት ቡና ቤት ደጃፍ ደረሰ። ሌባው አልነበረም። ባለቤቱ ግን ሻይ ያቀረበለት። ወደ እረኝነቴ መቼም ቢሆን መመለስ እችላለሁ
ብሎ አሰበ ብላቴናው። በጎችን እንዴት መንከባከብ እንዳለብኝ ተምሬያለሁ። አሁንም አልረሳሁትም። ነገር ግን ግብጽ ወዳሉት ፒራሚዶች የሚሄድበት እድል ፈጽሞ አላገኝ ይሆናል። አዛውንቱ የወርቅ የደረት ጥሩር ለብሰዋል። ደግሞም የኋላ ታሪኬን ያውቁታል። እውነትም ንጉስ ነበሩ፣ አዋቂ ንጉስ። የአንዳሉዚያ ኮረብታዎች ከዚህ የ2 ሰዓት መንገድ ብቻ ነው የሚርቁት። ሆኖም በእርሱና በፒራሚዶቹ መሃል አንድ ሙሉ በረሃ አለ። ያለበትን ሁኔታ በሌላ መልኩ ማየት እንዳለበት ተሰማው። አሁን ድብቅ ሀብቱን በ2 ሰዓታት ቀርቦታል። 2 ሰዓታት ወደ ዓመት የመለጠጣቸው እውነት አያሳስብም። ወደ በጎቼ ለምን መመለስ እንደፈለገው አውቃለሁ ብሎ አሰበ። በጎችን አውቃቸዋለሁ። ከዚህ በኋላ ችግር አይሆንብኝም። ጥሩ ጓደኞች ይሆኑኛል። በሌላ ወገን ግን በረሃው ጓደኛ ሊሆነኝ እንደሚችል ወይም ድብቅ ሀብቴን በረሃው ውስጥ መፈለግ እንዳለብኝ አላውቅም። ካላገኘሁት በማንኛውም ጊዜ ወደ ቤቴ መመለስ እችላለሁ። በቂ ገንዘብና የምፈልገውን ያህል ጊዜ ኖሮኛል። ታዲያ ለምን አላደርገውም? በድንገት በጣም ደስተኝነት ተሰማው። ምንጊዜም ወደ እረኝነት መመለስ ይችላል። ምንጊዜም የክሪስታል ሽያጭ ሰራተኛ መሆን ይችላል። ምናልባትም ዓለም ሌሎች የተሰወሩ ሀብቶች ሳይኖራት አይቀርም። እሱ ግን ህልም አይቷል። ከንጉስም ጋር ተገናኝቷል። ይሄ ዝም ብሎ ማንንም ሰው አያጋጥምም። እያቀደ ነው ከቡና ቤቱ የወጣው። ከክሪስታል ሻጩ አቅራቢያዎች አንዱ ክሪስታሎቹን የሚያጓጉዘው በረሃውን ከሚያቋርጡ ሲራራ ነጋዴዎች ጋር መሆኑን አስታወሰ። ኡሪምና ቱሚምን አሁንም በእጆቹ ያዛቸው። በእነርሱ ምክንያት በድጋሚ ወደ ድብቅ ሀብቱ ሊያመራ ነው። ሰዎች ዕጣ ፈንታቸውን እውን ሊያደርጉ በፈለጉ ጊዜ ሁሉ ከእነሱ ጋር እገኛለሁ ብለው ሽማግሌው ንጉስ ነግረውታል። ወደ ክሪስታል አቅራቢያው መጋዘን ሄደ። በእርግጥ ፒራሚዶቹ የተባለላቸውን ያህል ሩቅ መሆናቸውን ማጣራት ምን ይጎዳል? እንግሊዙ በከፊል መጋዘን፣ በከፊል ደግሞ በረት በሆነውና እንስሳ ላብላብ እንዲሁም አቧራ በሚሸተው ቤት ነገር ውስጥ አግዳሚ ወንበር ላይ ተቀምጧል። የያዘውን ስለ ኬሚካሎች የሚያወራ መጽሔት እየገላለጠ መጨረሻ እንዲህ ባለ ስፍራ ይሆናል ብዬ አልገመትኩም ነበር ብሎ አሰበ። ዩኒቨርሲቲ 10 ዓመት ቆይቼ ዛሬ እዚህ በረት ውስጥ ተገኘሁ። ቢሆንም መቀጠል ነበረበት። በንግሮች ያምናል። ህይወቱም ምርምሮቹም ሙሉ በሙሉ የሁለንታን አንድ እውነተኛ ቋንቋ ማግኘትን ዓላማ ያደረጉ ነበሩ። መጀመሪያ ኤስፔራንቶን አጠና፣ ከዚያም የዓለምን ሃይማኖቶች፣ አሁን ደግሞ አልኬሚን። ኤስፔራንቶን መናገር ችሏል። ሁሉንም ዋና ዋና ሃይማኖቶችም ተረድቷቸዋል። ነገር ግን እስካሁን አልኬሚስት አልሆነም። ወሳኝ ከሚባሉ ጥያቄዎች በስተጀርባ ያሉ ሀቆችን ፈልፍሎ አውጥቷል። ምርምሮቹ ሁሉ ግን የማይሻገረው ወደሚመስለው ነጥብ ነው ያደረሱት። ከአንድ አልኬሚስት ጋር ግንኙነት ለመፍጠር በከንቱ ሞክሯል። ሆኖም አልኬሚስቶች ያልተለመደ ባህሪ ያላቸው፣ ስለ ራሳቸው ብቻ የሚያስቡና ሁልጊዜም ማለት ይቻላል እሱን ለመረዳት የማይፈቅዱ ሰዎች ናቸው። ማን ያውቃል፣ የታላቁን ስራ የፈላስፋውን ጠጠር ምስጢር ገና ስላላወቁት ይሆናል እውቀታቸውን ማካፈል የማይፈልጉት። አባቱ ካወረሱት ገንዘብ አብዛኛውን ፍሬ ቢስ ለሆነው የፈላስፋውን ድንጋዮች ፍለጋ አፍስሶታል። እጅግ ብዙ ጊዜውን በዓለም ታላላቅ አብያተ መጻሕፍት አሳልፏል። ከገበያ ላይ የጠፋ ጠቃሚ የአልኬሚ መጽሐፍትን ገዝቷል። በአንዱም መጽሐፍ ላይ ከብዙ ዓመታት በፊት አንድ ዝነኛ አረብ አልኬሚስት አውሮፓን ጎብኝቶ እንደነበር አንብቧል። እድሜው ከ200 ዓመት በላይ እንደሆነና የፈላስፋውን ድንጋይና ዘላለማዊ ሕይወት የሚሰጠው ምትሃታዊ ፈሳሽ እንዳገኘ ይናገራል። እንግሊዙ በዚህ ታሪክ በጣም ተማርኳል። ቢሆንም ግን ነገርየው ከተረት ያለፈ ይሆናል ብሎ አያምንም ነበር። በረሃው ውስጥ የአርኪኦሎጂ ምርምር ሲያደርግ ቆይቶ የተመለሰው ጓደኛው በረሃው ውስጥ የተለየ ኃይል የተሰጠው አንድ አረብ መኖሩን ባይነግረው ኖሮ የሚኖረው በአልፋዩም ኦሊስ ነው ብሎታል ጓደኛው። ሁሉም ሰዎች እሱ 200 ዓመቱ መሆኑንና ማንኛውንም አይነት ብረት ወደ ወርቅ እንደሚለውጥ ይነግረዋል። እንግሊዙ ስሜቱን መደበቅ አልቻለም ነበር። ሁሉ ነገሩን ተወና ወሳኝ መጽሐፍቱን ሸክፎ እዚህ ተገኘ። አቧራማና ክፉ ጠረናም መጋዘን ውስጥ ከውጪ
ግዙፍ የሲራራ አጀብ በአልፋዩም በኩል ሰሃራ በረሃን ለማቋረጥ እየተዘጋጀ ነበር። የአንድን እርጉም አልኬሚስት ላገኘው ነው ሲል አሰበ እንግሊዙ። የእንስሳቱም ጠረን በጥቂቱም ቢሆን ክፋቱን እየቀነሰ መጣ። ጓዙ የበዛ ወጣት አረብ ገባና እንግሊዙን ሰላም አለው። ወዴት ነው የምትሄደው? ወጣቱ ጠየቀ። ወደ በረሃው መሄዴ ነው መለሰ ሰውየው ወደ ንባቡ እየተመለሰ። በዚህ ጊዜ ምንም አይነት ንግግር ማድረግ አልፈለገም። የሚያስፈልገው ባለፉት ዓመታት ያወቃቸውን ነገሮች መከለስ ነው። ምክንያቱም አልኬሚስቱ እንደሚፈትነው እርግጠኛ ነው። ወጣቱ አረብም መጽሐፍ አውጥቶ ማንበብ ጀመረ። መጽሐፉ በስፓኒሽ ቋንቋ የተጻፈ ነው። ጥሩ ነው ብሎ አሰበ እንግሊዙ። ከአረብኛ ይበልጥ ስፓኒሽ ይችላል። ይሄ ልጅ ወደ አልፋዩም የሚሄድ ከሆነ ደግሞ የሚሰራው ጠቃሚ ጉዳይ በሌለው ሰዓት የሚያዋራው ሰው አገኘ ማለት ነው። የማይታመን ነው አለ ብላቴናው። መጽሐፉ መጀመሪያ ላይ ያለውን የቀብር ስነ ስርዓት በድጋሚ ለማንበብ እየሞከረ። ይህንን መጽሐፍ ለማንበብ ስታገል 2 ዓመት ሆነኝ፣ ግን እነዚህን ጥቂት የመጀመሪያ ገጾች በፍጹም አልፌያቸው አላውቅም። ንጉሱ ባያቋርጠውም እንኳን መጽሐፉ ላይ ማተኮር አልቻለም። አሁንም ውሳኔው ላይ ጥርጣሬ አለው። አንድ ነገር ግን መረዳት ችሏል። መወሰን የነገሮች መነሻ ብቻ መሆኑን። አንድ ሰው የሆነ ነገር ለማድረግ ሲወስን ውሳኔውን ለመጀመሪያ ጊዜ በወሰነ ሰዓት ፈጽሞ አልሟቸው ወደማያውቃቸው ስፍራዎች የሚወስደው ውሃ ውስጥ ተወርውሮ እንደገባ ነው የሚቆጠረው። ድብቅ ሀብቴን ለማሰስ ስወስን የክሪስታል መገበያያ መደብር ውስጥ እከርማለሁ የሚል ግምት አልነበረኝም ብሎ አሰበ። አሁንም ይህንን የሲራራ አጀብ መቀላቀል የእኔ ውሳኔ ይሆናል። ሲራራው የሚሄድበት ስፍራ ግን ለእኔ ምስጢር ነው። በአቅራቢያው እንግሊዙ መጽሐፉን ያነባል። ከሰው መቀላቀል የማይፈልግ አይነት ነው። ደግሞም ብላቴናው ሲገባ ሲያየው የተናደደ ይመስል ነበር። ወደፊት ጓደኞች ሊሆኑም ይችሉ ነበር። እንግሊዙ ግን ማውራት እንኳን አይፈልግም። ልጁ መጽሐፉን ከደነ። እንግሊዙን የሚያስመስለው ማንኛውንም ነገር ማድረግ እንደማይፈልግ ተሰማው። ኡሪምና ቱሚምን ከቦርሳ አውጥቶ ይጫወትባቸው ጀመር። ጸጉረ ልውጡ ጮኸ። ኡሪምና ቱሚም! ከመቅጽበት አይን ልጁ ወደ ቦርሳው መለሳቸው። አይሸጡም አለ። ያን ያህልም አያወጡም እንግሊዙ መለሰ። ከአለት ከሚገኝ ክሪስታል ነው የሚሰሩት። በዚህ ምድር ላይ ደግሞ እጅግ ብዙ የአለት ክሪስታሎች አሉ። ስለ እንደነዚህ ያሉ ነገሮች የሚያውቁ ሰዎች እነዚህ ኡሪምና ቱሚም መሆናቸውን ለይተው ያውቋቸዋል። የእነዚህ አካባቢ ሰዎች እነዚህ ድንጋዮች እንዳሏቸው አላውቅም ነበር። ከአንድ ንጉስ በስጦታነት የተሰጡኝ ናቸው አለ ብላቴናው። ጸጉረ ልውጡ አልመለሰለትም። በዚያ ፋንታ ከኪሱ ውስጥ ከብላቴናው ድንጋዮች ጋር የሚመሳሰሉ 2 ድንጋዮች አወጣ። ንጉስ ነበር ያልከኝ? ጠየቀው። አንድ ንጉስ ከእንደኔ አይነት እረኛ ጋር መነጋገሩን ያመንክልኝ አልመሰለኝም አለው ጭውውታቸውን ለማቋረጥ እየፈለገ። በፍጹም ዓለም ሁሉ ያልተቀበለውን ሰው ንግስና መጀመሪያ የተቀበሉትና ያወጁት እኮ እረኞች ነበሩ። ስለዚህ ነገስታት ከእረኞች ጋር መነጋገራቸው አያስደንቅም። ንግግሩ ብላቴናውን ያልገባው ስለመሰለው ማብራራት ቀጠለ። መጽሐፍ ቅዱስ ላይ ተጽፏል፣ ስለ ኡሪምና ቱሚም ያስተማረኝ መጽሐፍ ላይ። እነዚህ ድንጋዮች በእግዚአብሔር የተፈቀዱ ብቸኞቹ ወደፊት የሚመጣውን ነገር ማወቂያ መንገዶች ናቸው። ካህናቱ በወርቃማ የደረት ጥሩራቸው ይይዟቸዋል። ልጁ በድንገት እዚህ መጋዘን ውስጥ በመገኘቱ ደስ አለው። ይህ ምናልባት ንግር ይሆናል አለ እንግሊዙ ድምፁን ዝቅ አድርጎ። ስለ ንግሮች ማን ነገረ? በዚህ ቅጽበት የልጁ ፍላጎት እየጨመረ መጥቷል። በህይወታችን የሚያጋጥመን ነገር ሁሉ ንግር ነው አለ እንግሊዙ ሲያነበው የነበረውን መጽሔት እየዘጋ። አንድ የሁለንታ ቋንቋ አለ፣ ሁሉም ሰው የሚረዳው ነገር ግን የተረሳ ቋንቋ። እኔ ያንን ቋንቋ በመፈለግ ላይ ነኝ። ለዚህ ነው እዚህ የተገኘሁት። ያንን የሁለንታ ቋንቋ የሚያውቀውን ሰው አልኬሚስቱን ማግኘት አለብኝ። ጭውውታቸው በመጋዘኑ ካቦ ተቋረጠ። እናንተ ሁለታችሁ እድለኞች ናችሁ አለ ወፍራሙ አረብ። ዛሬ ወደ አልፋዩም ለመሄድ የሚነሳ ሲራራ አለ። እኔ ግን ወደ ግብጽ ነው የሚሄደው። ልጁ ጣልቃ ገባ። አልፋዩም ግብጽ ውስጥ ነው ያለው አለ አረቡ። አንተ እንዴት ያለው አረብ ነህ እባክህ? ይሄ የጥሩ ድል ንግር ነው አለ እንግሊዙ ወፍራሙ አረብ ከሄደ በኋላ።
ብችል ኖሮ እድልና አጋጣሚ ስለሚባሉ ቃላት ብቻ አንድ ኢንሳይክሎፒዲያ አዘጋጅ ነበር። በእነዚህ ቃላት ነው የሁለንታ ቋንቋ የተጻፈው። ኡሪምና ቱሚም ይዘው መገናኘታቸው የአጋጣሚ ነገር ሆኖ እንዳልሆነ ለብላቴናው ነገረው። ከዚያም ብላቴናውም አልኬሚስቱን እየፈለገ እንደሆነ ጠየቀው። ድብቅ ሀብት እየፈለገው ነው አለና ወዲያውኑ ይህንን በመናገሩ ተጸጸተ። እንግሊዙ ግን ይህንን ከጉዳዩ የጣፈው አይመስልም። በአንድ በኩል እኔም እንዳንተው ነኝ አለ። አልኬሚ ምን እንደሆነ እንኳን አላውቅም እያለ ነበር ብላቴናው የመጋዘኑ ካቦ እንዲወጡ ሲጠራቸው። እኔ የዚህ ሲራራ መሪ ነኝ አለ ጥቁር አይን ያለው ፂማም ሰውዬ። ከእኔ ጋር በሚሄደው በእያንዳንዱ ሰው ህይወትና ሞት ላይ ስልጣን አለኝ። በረሃዋ አመሏ የማይጨበጥ ሴት ናት። አንዳንዴ ሰዎች ታሳብዳለች። በስፍራው 200 የሚሆኑ ሰዎችና 400 ገደማ እንስሳት፣ ግመሎች፣ ፈረሶች፣ በቅሎዎችና ለመብል የሚሆኑ አእዋፍ ተሰብስበዋል። በአጀቡ ውስጥ ሴቶች፣ ህፃናት እንዲሁም ሰይፋቸውን ቀበቷቸው ውስጥ የታጠቁ ጠመንጃዎቻቸውን በትከሻቸው ያነገቱ አያሌ ወንዶች አሉ። እንግሊዙ በመጽሐፍት የተሞሉ ብዙ ሻንጣዎችን ይዟል። ጫጫታ ከመብዛቱ የተነሳ መሪው የሚናገረውን ነገር ብዙ ጊዜ መደጋገም ነበረበት። እዚህ መሃል በርካታ የተለያዩ ሰዎች አሉ። ሁላቸውም የየራሳቸው አምላክ አላቸው። እኔ የማገለግለው አምላክ ግን አላህ ብቻ ነው። ከበረሃው በሰላም እንድንወጣ ዘንድ የምንችለውን ሁሉ ለማድረግም በአላህ ስም እምላለሁ። ነገር ግን በረሃው ውስጥ ምንም ቢያጋጥመን የእኔን ትዕዛዝ እንደምትቀበሉ በየምታምኑበት አምላክ ስም እንድትምሉልኝ እፈልጋለሁ። በረሃ ውስጥ አለመታዘዝ ሞት ነው። አጀቡ ውስጥ ጉርምርምታ ተሰማ። እያንዳንዱ ሰው በየእግዚአብሔሩ ስም በእርጋታ እየማለ ነው። ብላቴናው በኢየሱስ ክርስቶስ ስም ማለ። እንግሊዙ ምንም አላለም። ጉርምርምታው ከቀላል ቃለ መሃል ላይ ረዘመ ሆነ። ሰዎቹ ጠብቀን እያሉ ወደ ሰማይ እየጸለዩ ነበር። ጥሩምባ ሲነፋ ሁሉም ሰዎች መጓጓዣዎቹ እንስሳት ላይ ወጡ። ብላቴናውና እንግሊዙ የገዟቸው ግመሎች ላይ ተቀመጡ። ብላቴናው ሸክም ለበዛበት የእንግሊዙ ግመል አዘነለት። አጋጣሚ የሚባል ነገር የለም አለ እንግሊዙ መጋዘኑ ውስጥ የጀመሩትን ወሬ ካቆሙበት እየቀጠለ። እዚህ የመጣሁት ጓደኛዬ ስለ አንድ አረብ ሰምቶ ሲራራው ጉዞ በመጀመሩ እንግሊዙ የሚናገረውን መስማት አልሆነለትም። እንግሊዙ ስለምን ሊያስረዳው እንደፈለገ ግን ብላቴናው ገብቶታል። አንድን ነገር ከሌላው ጋር ስለሚያስተሳስረው ምስጢራዊ ሰንሰለት ራሱንም እረኛ ያደረገው ደጋግሞ አንድ ህልም ያሳየው ንጉስ ለማግኘት ለመዘረፍና ከክሪስታል ነጋዴው ጋር ለመገናኘት ለአፍሪካ ወደ ቀረበች ከተማ ያመጣው ይሄው ሰንሰለት ነው። ሰው ዕጣ ፈንታውን እውን ለማድረግ በተቃረበ መጠን ዕጣ ፈንታው እውነተኛ የመኖሪያ ዓላማው የሆነ ይመጣል ብሎ አሰበ ብላቴናው። ሲራራው ወደ ምስራቅ ተንቀሳቀሰ። ጠዋት ጠዋት እየተጓዘ ፀሐይዋ ስትከር ያርፍና መሸትሸት ሲል እንደገና ጉዞውን ይቀጥላል። ብላቴናው አብዛኛውን ጊዜ ከመጽሐፍቱ ጋር ከሚያሳልፈው ከእንግሊዙ ጋር ያወራው ለጥቂት ጊዜ ብቻ ነው። ብላቴናው በዝምታ የሰዎቹንና የእንስሳቱን የበረሃ ጉዞ አስተዋለ። አሁን ሁሉም ነገር ለጉዞ የተነሱ ዕለት ከነበረበት በጣም ተለይቷል። ያኔ ግራ መጋባትና ጩኸት፣ የህፃናት ለቅሶና የእንስሳቱ ጩኸት ካልተረጋጉት የመሪዎቹና የሲራራ ነጋዴዎቹ ትዕዛዞች ጋር ተደበላልቆ ነበር። በረሃው ውስጥ ግን ያለው የነፋሱና የእንስሳቱ ኮቴዎች ድምጽ ብቻ ነው። መሪዎቹ እንኳን እርስ በርሳቸው ብዙ ጊዜ አይነጋገሩም። ይህን አሸዋ ምድር ብዙ ጊዜ አቋርጬዋለሁ አለ አንድ ምሽት ከግመል ነጂዎቹ አንዱ። ግና በረሃው ግዙፍ አድማሳቱም ሩቅ መሆናቸው ሰውን ትንሽነትና ጸጥ የማለት ግዴታ እንዳለበት እንዲሰማው ያደርጉታል። ብላቴናው ይህንን በረሃ ከዚህ ቀደም በእግሮቹ ረግጦት ባያውቅም ሰውየው የተናገረውን ነገር ተረዳው። እሱ ራሱ ባህር ወይም እሳት ባየ ቁጥር በተፈጥሯዊ ኃይላቸው ተደሞ በዝምታ ይዋጣል። ነገሮችን ከበጎቼ ተምሬያለሁ፣ ከክሪስታልም ተምሬያለሁ ብሎ አሰበ። ከበረሃውም የሆነ ነገር መማር እችላለሁ። አንጋፋና አዋቂ ይመስላል። ነፋሱ አልቆመም። በታሪፋ ምሽግ ተቀምጦ ይኸው ነፋስ ፊቱ ላይ ሲነፍስበት የነበረውን ቀን አስታወሰ። የበጎቹን ጸጉር አስታወሰው። እንደ ወትሯቸው አሁንም
በአንዳሉዚያ መስኮች ምግብና ውሃ እየፈለጉ ያሉትን በጎቹንም አሁንማ የኔ በጎች መሆናቸው ቀርቷል አለ ለራሱ። ናፍቆት ውል ሳይለው እስካሁን ከአዲሱ እረኛቸው ጋር መላመድ አለባቸው። እኔንም ረስተውኝ ይሆናል። ይሄ መልካም ነው። እንደ በጎች ያሉ ጉዞ የለመዱ ፍጡራን ጉዟቸውን ስለመቀጠል ያውቃሉ። ስለ ነጋዴው ሴት ልጅ እና እስካሁን ሳትዳር ስላለመቅረቷ ማሰበ። ምናልባትም ለዳቦ ጋጋሪ ወይም ማንበብና አስደሳች ታሪኮች ሊያወራላት ስለሚችል ሌላ እረኛ ተድራ ይሆናል። ለነገሩ እሱ ብቸኛው ላይሆን ይችላል። ሆኖም የግመል ነጂውን አስተያየት መረዳት በመቻሉ ተደስቷል። ምናልባትም የሰውን ሁላ የኋላና የአሁን ታሪክ የሚመለከተውን ሁለንታዊ ቋንቋም እየተማረ ይሆናል። ብላቴናው ደመነፍሳዊው መረዳት የነፍስ የሁሉም ሰው ታሪኮች ወደ ተሳሰሩበት የሁለንታዊ ህይወት ጅረት ውስጥ ድንገት መጥለቅና ሁሉም ነገር እዚያ ተጽፏልና ሁሉንም ነገር ማወቅ መቻል መሆኑን መገንዘብ እየጀመረ ነው። መክቱ አለ ብላቴናው ክሪስታል ሻጩን እያስታወሰ። በረሃው አንድ አሸዋማ ከዚያም ማለትማ ይሆናል። ሲራራው ግዙፍ ድቡልቡል አለት መንገድ ሲዘጋበት አለቱን ለመዞር ይገደዳል። አለታማነቱ የከፋ መንገድ ሲገጥመው ደግሞ መንገድ ይቀይራል። አሸዋው ልም ሆኖ እንስሳቱን አላራመድ የሚላቸው ሲሆን ሻል ያለ አሸዋ ወዳለበት አቅጣጫ ያመራል። በእያንዳንዱ ስፍራ ከደረቁ ሐይቆች የተነሳ በጨው የተሸፈኑ መሬቶች ያጋጥማሉ። እንስሳቱ እንዲህ ያሉ ስፍራዎች ሲደርሱ ግመል ነጂዎቹ ከግመሎቹ ላይ ወርደው የእንስሳቱን ሸክም ያቀሉላቸዋል። ነጂዎቹ ያን አስቸጋሪ ስፍራ እስኪያልፉ ድረስ ጭነቶችን ራሳቸው ተሸክመው ይጓዙና የተሻለ መንገድ ሲደርሱ መልሰው ግመሎቹን ይጭኗቸዋል። አንድ የሲራራ መሪ ቢታመም ወይም ቢሞት ግመል ነጂዎቹ ዕጣ ይጥሉና አንድ አዲስ ሰው ይሾማሉ። ይሄ ሁሉ የሚሆነው ግን በአንድ መሰረታዊ ምክንያት ነው። ምንም ያህል መንገዶች ቢለዋወጡ ወይም የጉዞ ማስተካከያዎች ቢደረጉ እንኳን ሲራራ አጀቡ ያንኑ የተነሳበትን አቅጣጫ አይስትም። እንቅፋቶቹን ካለፈ በኋላ የለምጊዮን አቅጣጫ በምትጠቁመው ኮከብ እየተከተለ ወደ መስመሩ ይገባል። ሰዎች በማለዳው ሰማይ ላይ ያቺ ኮከብ ስታበራ ሲያዩ ውሃ፣ የወይራ ዛፎች፣ መጠለያና ሌሎች ሰዎችን በሚያገኙበት ትክክለኛ አቅጣጫ ላይ መሆናቸውን ይረዳሉ። እንግሊዙ ብቻ ነው ይህን ሁሉ የማያስተውለው። ምክንያቱም አብዛኛውን ጉዞውን መጽሐፍቱን ተመስጦ በማንበብ ነበር ያሳለፈው። ብላቴናውን መጽሐፍ ይዟል። በጉዞው የመጀመሪያ ቀናትም ሊያነብ ሞክሮ ነበር። ነገር ግን ሲራራውን መመልከትና ነፋሱን ማዳመጥ የበለጠ አስደሳች እንደሆነ ገባው። የራሱን ግመል ይበልጥ እንደተረዳውና ከእሱ ጋር ወዳጅነት መፍጠር መቻሉ እንደገባው መጽሐፉን ጨርሶ ተወው። ብላቴናው ምንም እንኳን መጽሐፉን በገለጠ ቁጥር የሆነ ጠቃሚ ነገር እንደሚማር እያመነ ቢመጣም አሁን ግን አላስፈላጊ ሸክም ሆነበት። ከጎን ጎኑ ከሚጓዘው ግመል ነጂ ጋር ተወዳጁ። ማታ ማታ በእሳቱ ዙሪያ ይቀመጡና ብላቴናው ስለ እረኝነት ጀብዶች ያወራለታል። ከእነዚህ ጨዋታዎቻቸው በአንዱ ነጂው የራሱን ታሪክ ነገረው። በኤል ካይሮ አቅራቢያ ነበር የምኖረው አለው። የማርስባት መሬት፣ ልጆችና እስከሞት ድረስ የማይለወጥ ኑሮ ነበረኝ። ምርቴ ከመቼውም ጊዜ የተሻለ በሆነበት አንድ ዓመት ሁላችንም ወደ መካ ተጓዝን። እኔም በህይወቴ ሳላሟለው የኖርኩትን ብቸኛ ግዴታዬን አሳካሁ። ከዚህ በኋላ ሞቴ ረፍቴ ነው። ያ ደግሞ ደስ አሰኘኝ። አንድ ቀን መሬት መናወጥ ጀመረች። አባይም አካባቢውን አጥለቀለቀው። እንዲህ ያለው ነገር ሌሎች ላይ እንጂ እኔ ላይ የሚደርስ አይመስለኝም ነበር። ጎረቤቶቼ ላይ እንጂ እኔ ላይ የሚደርስ አይመስለኝም ነበር። ጎረቤቶቼ የቴምር ዛፎቻቸውን በጎርፍ ምክንያት እንዳያጡ ሰጉ። ሚስቴ ደግሞ ጎርፉ ልጆቻችንን እንዳያሳጣን ፈራች። የእኔ የሆነው ነገር ሁሉ እንደሚጠፋ አሰብኩ። መሬቱ ተበላሽቷልና ገቢ የማገኝበት ሌላ ዘዴ ማግኘት ነበረብኝ። እናም ይኸው ግመል ነጂ ሆንኩ። ያ አደጋ ግን የአላህን ቃል አስተምሮኝ አለፈ። ሰዎች የሚያስፈልጋቸውንና የሚፈልጉትን ማግኘት እስከቻሉ ድረስ የማያውቁትን ነገር መፍራት የለባቸውም። ያለንን እንዳናጣ እንሰጋለን። ይሄ ፍርሃት ግን የእኛ ህይወት ታሪክና ዓለም ታሪክ በአንድ እጅ መጽሐፉን ስንረዳ ይተናል። አንዳንዴ የእነሱ ሲራራ ከሌላ ሲራራ ጋር ይገናኛል። ሁሌም አንዳቸው ለሌላቸው የሚያስፈልግ የሆነ ነገር ይኖራቸዋል።
ልክ ሁሉም ነገር በእርግጥም በአንድ እጅ እንደተጻፈ ሁሉ በእሳቱ ዙሪያ እንደተቀመጡ ግመል ነጂዎቹ ስለ አውሎ ነፋሶች መረጃ ይለዋወጣሉ፣ ስለ በረሃውም ያወራሉ። አንዳንዴ ደግሞ የተለዩ ከዓይኖቻቸው በቀር ምናቸውም የማይታይ ሰዎች ያጋጥሟቸዋል። መንገድ የሚቃኙት ቤዱዊኖች ናቸው። ስለ ሌቦችና ስለ አረመኔ ጎሳዎች ማስጠንቀቂያዎችን ይሰጣሉ። እነኚህ ጥቁር ለባሾች በጸጥታ መጥተው በመጡበት በጸጥታ ይመለሳሉ። አንድ ምሽት የሆነ ግመል ነጂ ብላቴናውና እንግሊዙ ወደሚሞቅበት እሳት መጥቶ የጎሳ ጦርነቶች ሊቀሰቀሱ ነው እየተባለ ነው ሲል ነገራቸው። ሶስቱም በጸጥታ ተዋጡ። ማናቸውም ምንም ባይናገሩም አየሩ ላይ የፍርሃት ስሜት እንደረበበ ብላቴናው ተገነዘበ። አሁንም በቃል አልባው የውለንታ ቋንቋ እየተጠቀመ ነው። እንግሊዙ አደጋ ላይ ስለመሆን አለመሆናቸው ጠየቀ። በረሃው ውስጥ ከገባ ወዲያ መመለሻ የለህም አለ ግመል ነጂው። መመለስ ካልቻልክ ደግሞ መጨነቅ ያለብህ ወደፊት መጓዝ ስለምትችልበት የተሻለ ዘዴ ብቻ ነው። ቀሪው አደጋውን ጨምሮ ያለ ጉዳይ ነው። ከዚያም ምስጢራዊውን ቃል በመናገር ደመደመ። መክቱብ ሲራራው ላይ ብታተኩር ይሻላል አለው ብላቴናው ግመል ነጂው ከሄደ በኋላ። አያሌ ተለዋጭ መንገዶችን ተጠቅመናል፣ ሁሌም ግን ወደ አንድ መድረሻ እያመራን ነው። አንተ ደግሞ ስለ ዓለም ብዙ ማንበብ አለብህ መለሰለት እንግሊዙ። በዚህ ረገድ መጽሐፍትም እንደ ሲራራ ጀብ ናቸው። ግዙፉ የሰዎችና የእንስሳት ስብስብ በፍጥነት መጓዝ ጀመረ። የቀኑ ጉዞ ሁሌም ጸጥታ የሰፈነበት ነበር። አሁን ግን ማታ ማታ በእሳት ዙሪያ የሚደረገውም ጭውውት ቆሟል። እንዲያውም አንድ ቀን የሲራራው መሪ ወደ ሲራራው ትኩረት ላለመሳብ በሚል የማታ ማታ እሳት ማብራት እንዲቆም ወሰነ። ተጓዦቹ ማታ ማታ በእንስሳቱ አማካኝነት ክብ ሰርቶ መሃሉ ላይ ተሰባስቦ መተኛትንና የማታ ማታውን ብርድ መከላከልን ለመዱት። መሪውም የታጠቁ ወታደሮችን ዋርዲያ ያሰማራ። አንድ ሌሊት እንግሊዙ መተኛት አቃተው። ብላቴናውን ጠራውና በሰፈሩ ዙሪያ ወዳሉት የአሸዋ ጋሪዎች አመሩ። ጨረቃዋ ሙሉ ነበረች። ብላቴናው የህይወቱን ታሪክ ለእንግሊዙ ነገረው። ብላቴናው እዚያ መስራት በመጀመሩ ክሪስታል መሸጫው ውስጥ የታየው ለውጥ እንግሊዙን ደነቀው። ያ ሁሉን ነገር የሚገዛ መርህ ነው አለ። በአልኬሚ የሁለንታ ነፍስ ይባላል። የሆነ ነገር በሙሉ ልብ ስትሻ ከሁለንታ ነፍስ ጋር በጣም የቀረበ ትሆናለህ። ሁሌም አዎንታዊ ኃይል ነው። ይሄ የሰው ልጅ ብቻ ስጦታ አለመሆኑና በምድር ላይ ያለ ነገር ሁሉ ማዕድኑም፣ አትክልቱም፣ እንስሳውም ወይም ደግሞ ቀላሉ ሐሳብ ሳይቀር ነፍስ አላቸው። በምድር ያለው ነገር ሁሉ ያለማቋረጥ በገቢረ ውላጤ ያልፋል። ምክንያቱም ምድር ሕያው ናት። ስለዚህም ነፍስ አላት። እኛ የዚያ ነፍስ ክፋዮች ስለሆንን ነው ለኛ እንደሚሰራ ብዙ ጊዜ የማናስተውለው። በክሪስታሉ መደብር ውስጥ ግን ብርጭቆዎቹ ሳይቀሩ ለአንተ ስኬት እየተባበሩ እንደነበር ልብ ሳትል አትቀርም። ብላቴናው ጨረቃዋንና የነጣ የገረጣውን አሸዋ እየተመለከተ ስለዚህ ነገር ጥቂት አሰላሰለ። ሲራራው በረሃውን ሲያቋርጥ ተመልክቼዋለሁ አለ። ሲራራውና በረሃው አንድ ቋንቋ ይናገራሉ። በዚህም ምክንያት በረሃው ማቋረጡን ፈቀደ። የሲራራውን እያንዳንዱን እርምጃ በጊዜው መከናወኑን ሊፈትነው ነው። በጊዜ ከተከናወነ ወደ ኦሲሉ እንደርሳለን። ከመካከላችን አንደኛችን ይህንን ሲራራ የተቀላቀልነው ከግል ድፍረታችን የተነሳ ብቻ እንጂ ያንን ቋንቋ ሳንረዳ ቢሆን ኖሮ ይሄ ጉዞ ከዚህ እጅግ የባሰ አስቸጋሪ ጉዞ በሆነ ነበር። ጨረቃዋን እየተመለከቱ ባሉበት ቆሙ። ይሄ የንግሮች ምትሃት ነው አለ ብላቴናው። መሪዎቹ የበረሃውን ትዕምርቶች እንዴት እንደሚያነቡ እንዴትም የሲራራው ነፍስ ከበረሃው ነፍስ ጋር እንደሚነጋገሩ አይቻለሁ። እንግሊዙም አለ ለሲራራው ትኩረት መስጠት ነበረብኝ፣ እኔ ደግሞ ለመጽሐፍት ትኩረት መስጠት ነበረብኝ አለ ብላቴናው በበኩሉ። ክፍል 2 አሁንም ይቀጥላል።